በኢራኑ ጦርነት ወደ መካከለኛው ምስራቅ የተጠጋው የግዙፉ የአውሮፕላን ተሸካሚ ዩኤስኤስ አብርሃም ሊንከን ባህረኞች የአእምሮ ጤና ነገር የአሜሪካ ኮንግረስ የሰሞኑ መከራከሪያ ሆኗል። የአሜሪካን የመከላከያ ጉዳይ የሚከታተሉት ደ ሚሊተሪ ታይምስ እና ስታርስ ኤንድ ስትራይፕስ የተሰኙት ህትመቶች ለኢራኑ ጦርነት በግዳጅ ላይ ያሉትና በአብርሃም ሊንከን መርከብ ላይ ያሉ ባህረኞች በምግብ እጥረት፣ በውሃ ችግር እየተሰቃዩ ነው የሚል መረጃን ይዘው ወጡ። በግዳጅ ላይ ያሉ ባህረኞችም ቤተሰብ ጠቅሰውም የአሜሪካ የባህር ኃይል ወታደሮቹ የአእምሮ ጤና ነገርም አሳሳቢ እንደሆነ ዘገቡ። ይህ ጉዳይ የሰሞኑ የአሜሪካ ኮንግረስ ትልቁ መነጋገሪያም መከራከሪያም ነጥብ ሆኗል። አሜሪካ ካሏት 11 ግዙፍ የአውሮፕላን ተሸካሚ መርከቦች አንዱ በሆነው ዩኤስኤስ ካርል ቪንሰን ውስጥ በአፍጋኒስታኑ ጦርነት ወቅት ለ111 ቀናት ያሳለፉት የባህር ኃይሉ የካሜራ ባለሙያ ጡረተኛው ጆኒ በርኔል የአውሮፕላን ተሸካሚ መርከቡን ሲገልጹት ተንሳፋፊው እስር ቤት ይሉታል። ቢቢሲ ያነጋገራቸው በኢራኑ ጦርነት በግዳጅ ላይ የሚገኘው የሊንከን መርከብ ባልደረባ የሆነ ባህረኛ ቤተሰብ ሲያስረዱ የማያቋርጥ የሚረብሽ ድምፅና ንቅናቄን እየሰሙ ለዚህን ያክል ጊዜ መቆየት ከባድ መሆኑን በመግለጽ በዛ የሚገኘው ቤተሰባቸው በዚህ ጭንቀት ምክንያት እስከ 29 ኪሎ ግራም እንደቀነሰ ያስረዳሉ። ዩኤስኤስ አብርሃም ሊንከን ግዙፉ የአውሮፕላን ተሸካሚ መርከብ ከሳንዲያጎ ፖርት ተነስቶ ወደ መካከለኛው ምስራቅ ከተጠጋ ድፍን 9 ወር ወይንም 266 ቀናት ሆኖታል። በዚህ ምክንያት ምድር የናፈቃቸው ባህረኞች ከመርከቡ ራሳቸውን ወደ ባህሩ ለመጣል እስከ መሞከር የደረሰ አእምሯዊ ጉዳት እየገጠማቸው መሆኑን የወጡት መረጃዎች አስረድተዋል። ይህም በኮንግረሱ ፊት የሰሞኑ የጦፈ መከራከሪያ ሆኗል። ዴሞክራቱ የማሳቹሴትስ የተወካዮች ምክር ቤት አባል ሴዝ ሞልተን የበረታውን የኢራንን ጥቃት በመስጋት መርከቧ በአቅራቢያዋ ወደሚገኝ ወደብ እንኳን ለመጠጋት እንደማትችል ተናግረዋል። መርከቡ ወደ ገልፍ ሀገራት ወደቦች እንኳን መሄድ አይችልም። ምክንያቱም የትራምፕ ጦርነት ነገሩን ሁሉ አስፈሪ አድርጎታል። ለአብርሃም ሊንከን ከስጋት ነጻ የሚያደርገው ምንም ወደብ የለም። አሁን 15 ዴሞክራት የኮንግረስ አባላት በኢራኑ ጦርነት በግዳጅ ላይ ያለችው የአብርሃም ሊንከን የአውሮፕላን ተሸካሚ ባህረኞች የጤና ጉዳይ አያያዛቸውና ሌላውም ምርመራ እንዲደረግበት በይፋ ጥያቄ አቅርበዋል። ይህ ግዙፍ መርከብ ከ5000 በላይ ባህረኞችንና እስከ 90 የጦር አውሮፕላንና ሄሊኮፕተሮችን መያዝ የሚችል መሆኑ ይነገርለታል። ከዚህ ቀደም ሆኖ በማያውቅ መልኩ ባህረኞቹና መርከቡ ለ9 ወር በግዳጅ ላይ መሆናቸው ጥያቄ ማስነሳቱን ተከትሎ ማረፊያውን በጃፓን አድርጎ የነበረው ከቀናት በፊት በማሌዥያ አቅራቢያ ታይቷል የተባለው ሌላኛው ዩኤስኤስ ጆርጅ ዋሽንግተን አውሮፕላን ተሸካሚ መርከብ ሊንከንን ሊተካ ወደ ቀጠናው የተጠጋ መሆኑ ተነግሯል። መረጃዎች መርከቡ በ9 ቀናት ውስጥ ወደ አካባቢው ይደርሳል እያሉ ነው። የትራምፕ አስተዳደር ይህንን ቢያደርግም ለረጅም ጊዜ በግዳጅ ላይ ያሉት መርከበኞች በምግብና ውሃ እጥረት እየተቸገሩ ነው፣ የአእምሮ ህመምም እየገጠማቸው ነው መባሉን ግን ሐሰት ብሎታል። ራሳቸው ፕሬዝዳንቱ በታሪክ ታይቶ ለማይታወቅ ጊዜ በግዳጅ ላይ የቆዩት ባህረኞችን በተመለከተ ሲናገሩ ገና የሚፈለገውን ያክል ጊዜ በአካባቢው መች ቆዩና ብለው መመለሳቸውም ተጨማሪ ቁጣን ቀስቅሷል። ያ መርከብ አሁን እየተንቀሳቀሰ ነው። በአጭር ጊዜ ውስጥ ነባሩን መርከብ ይተካዋል። አብርሃም ሊንከን መቆየት የሚገባውን ጊዜ ያክል አልቆየም። የአሜሪካው ጦር ማዕከላዊ እዝ በምህፃሩ ሴንትኮም አዛዥ አድሚራል ብራን ኮፐር የተነሳውን ጥያቄ ተከትሎ ወደ ስፍራው ሄደው መርከቧንና መርከበኞቹን ጎብኝተዋል። ከዛ መልስ ሲናገሩም እንዲህ አሉ። አሜሪካ ካሏት 11 የአውሮፕላን ተሸካሚ መርከቦች ዝቅተኛው የአእምሮ ጤና እክል ያለበት እንዲያውም በአብርሃም ሊንከን መርከብ ላይ ነው ካሉ በኋላ የሥራውን ክብደት በተመለከተ ግን በአሜሪካ ካሉ 4 ሚሊዮን ገደማ ባህረኛ ጡረተኞች አንዱን ጠይቁ፣ ስራው ለሁሉም የሚቻል አይደለም ብለዋል። ግን አሉና በሊንከን መርከብ ላይ ሁሉም ነገር ሰላም ነው ማለት አይደለም ሲሉ አከሉ። የአሜሪካ የመከላከያ የበላዩ ፔቴክስም የወጣው መረጃ ሐሰት ካሉት ውስጥ ሆነዋል። ሙሉ በሙሉ በተሳሳተ መንገድ ነው የተገለጸው። እኛ ሁሉም የቡድኑ አባላት፣ ሁሉም ካፒቴኖች ማድረግ የምንችለውን ሁሉ ማግኘታቸውን ለማረጋገጥ ነው በየጊዜው የምንሞክረው።
አሁን ጡረተኛ ለመባል የበቁት በአፍጋኒስታኑ ጦርነት 111 ቀናትን በመርከብ ላይ በግዳጅ ያሳለፉት ጆኒ በርኔል መርከቧን ተንሳፋፊዋ እስር ቤት ሲሉ ይጠሩና አሁን ከኛ ከእጥፍ በላይ ለ9 ወር በባህር ላይ ያሳለፉ ባህረኞች ሁኔታን መገመት ከባድ እንደማይሆን ይገልጻሉ። ሁሌም መርከቡ ላይ ጩኸት አለ የማያቋርጥ። አውሮፕላኖች ያለማቋረጥ ይነሳሉ፣ ያርፋሉ። ሁሌም የተኩስ ድምፅ አለ። በግዳጁ ባህሪ ምክንያት ብዙዎቹ ባህረኞች ከመርከቡ አናት ወጥተው ሰማዩን እንኳን ለማየት እንደማይችሉ ይገልጻሉ። የካሊፎርኒያው የምክር ቤት አባል ማይክ ሌቪን በዚህ መንገድ ወታደሮቻችን ግቡ ለማይታወቅ ጦርነት በግዳጅ የሚያሳልፉት እስከ መቼ ነው ሲሉ ይጠይቃሉ። እስካሁን በዚህ ነገር ውስጥ 6 ወር የተጠጋ ጊዜን አሳልፈናል። ይሄ ተልእኮ መቼ እንደሚያበቃ አሁንም አናውቅም። በየጊዜው 10 ጊዜ ሐሳቡን የሚቀያየር ፕሬዝዳንት ነው ያለን። ብዙ ጊዜ እየተደጋገመ አሸንፈናል ይለናል። ካሸነፍን ሁሉንም ወታደሮች ወደ ቤታቸው መልሳቸው፣ ካላሸነፍን ደግሞ እንቅጩን እውነቱን ይንገረን ለምን እስካሁን እዛ እንዳለን። የሚወዱት ቤተሰብ በችግር ውስጥ ላለባቸው ቤተሰቦች ነገሩን ማጥራት ያስፈልጋል። ሕይወታቸውን ለዚህ ሀገር ለሰጡ ወንድና ሴት ወታደሮችም ነገሩን ግልጽ ማድረግ ያስፈልጋል። ዛሬም ከአንድ ሁነኛ መፍትሄ ላይ ያልደረሰው የአሜሪካና ኢራን ውዝግብና ጦርነት በሀገር ውስጥ ፖለቲካ የትራምፕን አስተዳደር እየነቀነቀው መሆኑ እየተነገረ ነው። የጦርነቱ ዳፋና ኪሳራም በየፈርጁ ተዘርዝሮ እየቀረበ ነው። ፕሬዚዳንት ትራምፕ ግን በዚህ ጫና ውስጥ ቢሆኑም በጦርነቱ ስለ መግፋት እንጂ ስለ ማቆም ሲናገሩ አይታዩም። እንዲያውም ከሰሞኑ መች ኢራን ብቻ ኦማንም ገና እጇን ታገኛለች ማለቱን እየደጋገሙት ነው። ቢቢሲ፣ አልጀዚራ፣ ደ ኢኮኖሚክ ታይምስ፣ ደ ጋርዲያን እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።